ማርቼትን አስመልክቶ በዚህ ዓመት ትልቅ መልእክት ያለው እና ግቦችን መሰረት አድርጎ የሚከበር በዓል ይሆናል። በተለይ መሪ ቃላችን 50 ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል በዓሉ ይከበራል። በዓሉን ማክበር ለምን አስፈለገ? ያስፈለገበት ዋናው ሴቶች ያመረቱት ምርት ለገበያ ማቅረብ እንዲቻልና ምርት አገልግሎታቸው እንዲቀርቡ ኤግዚቢሽን ባዛር እንዲዘጋጅላቸው በሀገር ውስጥም ትልቅ የገቢ ማስገኛ ያመረቱት ምርት የገቢ ማስገኛ እንዲሆንና ከኢኮኖሚ ጥገኝነት እንዲወጡ ለማድረግ ታስቦ ታቅዶ እየተሰራ ነው ያለ። ሁለተኛው የሴት ልማት ህብረት የተደራጁትን ማጠናከር የተጠናከሩትን ደግሞ ቁጠባ እንዲቆጥቡ ቁጠባ በመቆጠብ ብድርም እንዲመቻችላቸውና ለስራ ለኢኮኖሚ ዲቨሎፕ እንዲያደርጉ ታቅዶ እየተሰራ ነው ያለ። ሌላኛው ኩነቶችን መሰረት አድርገን የሚሰሩ ፖለቲካ ሴቶች በኢኮኖሚ በማህበራዊ ፖለቲካ ዘርፍ ተጠቃሚ እንዲሆኑ ያስፈልጋል። ሌላ ንቁና ብቁ ጤናማ ሴቶች ለመፍጠር የጡት ካንሰር፣ የማህፀን ጫፍ ካንሰር ምርመራ እንዲካሄድና ቅድመ ምርመራ ሲካሄድ ፖዘቲቭ ከሆኑ ወደ ሕክምና የሚሄዱበት በነፃ ሕክምና የሚያገኙበት ጭምር ተመቻችቶ እየተሰራ ነው ያለ። ወደ ዓላማው ስንመጣ ማርቼት ማክበር በፊት ስናከብር የነበር በአዳራሽ ነው። ከአዳራሽ ወጥተን አሁን ግን በሴቶች ተሰርተው የመጡ ድሎችን ማስቀጠል እና የሴቶች ተሳትፎ ተጠቃሚነት ላይ ያሉ ማነቆዎችን በመፍታት ቀጣይ የዞናችን ሴቶች ብልጽግናን ለማረጋገጥ ታስቦ ታቅዶ እየተሰራ ነው ያለው። ግቦች አሉት። እንግዲህ በርከት ያሉ ግቦች ነው ያሉት። ወደ 9 የሚሆኑ ግቦች ነው ያሉት። ግን ዋና ዋና ግቦችን ነው መግለጽ እንፈልገው። ግብ 1 ላይ ስንመጣ ማርቼት የመጀመሪያው ቀን የተሰሩ በሴት ልማት ህብረት የተሰሩ ተግባራት እና በወረዳ በከተማ አስተዳደር የተሰሩ ፕሮጀክቶች ጉብኝት ይካሄዳል። ግብ 2 ላይ ስንሄድ ደግሞ በሰው ሰራሽና በተፈጥሮ ሀብት ተጋላጭ የሆኑ ሴቶችን ተጠቃሚ እንዲሆኑ ስራ ይሰራል። በዚህም በርካታ ሴቶች የመጡ ነው። ግን እኛ አሁን እንደ ዞን እቅድ የሰጠናቸው እቅዶች አሉ። እነሱን እቅድ መሰረት ተደርጎ እንትን እንዲሉ ሊሰሩ ነው የሚፈለገው። ከዛ ጋር ተያይዞ ከእቅድ አኳያ ወደ እቅዱ አልሄድም። ቅድመ ሁኔታውን ስለሆነ እያስረዳው ያለው ግብ 3 ላይ ሴቶች ምርት እንዲያመርቱ ይፈለጋል። በእንደኛ ዞን አሁን በንብ ማነብ አለ፣ በከብት ማድለብ አለ፣ በዶሮ እርባታ አለ፣ በወተት ሀብት አለ። ራሳቸው ደግሞ ከተማ አካባቢ ለራሳቸው ይሄ አገልግሎት በሚሰጡ ተደራጅተው እየሰሩና ያን ደግሞ በባዛር እንዲከበር ይፈለጋል። አሁን ካለው ጸጥታ ችግር ጋር ተያይዞ በዓሉን ለማክበር ብንቸገርም ድርቤቴ ከተማ ግን የሴት ነጋዴ ማህበርን የሰሯቸውን የሚሸጧቸውን የገቢ ማስገኛዎቻቸውን ይዘው ስራ የተሰራበት ሁኔታና በዓሉ የተከበረበት ሁኔታ ነው ያለ። ግብ 4 ላይ የልማት ህብረት የተደራጁ የልማት ህብረቶች ቁጠባ እንዲቆጥቡ ይፈልጋል። በዚህም ቁጠባ እንዲቆጥቡ ተሰጥቶ እየተሰራ ነው ያለበት። ኢርማና ዴንሳ እንደምሳሌ ብናነሳ 683 34,000 ቆጥበዋል። አሁን በዚህ በአጭር ጊዜ ማለት ነው። ባህር ዳር ዙሪያ ላይ ስንሄድ ደግሞ ወደ 60 ሴቶች 66,000 ብር በዚህ በተጀመረ በማርኬት መሰረት አድርገው የቆጠቡበት አለ። ይሄ ለምሳሌ ላቀርብ እንጂ 10 ወረዳ ላይ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለ። ግብ 5 ፋይዳ መታወቂያ እንዲያወጡ ማድረግ ነው። ፋይዳ መታወቂያ የአንደኛው የሴቶች የመታወቅ መብትን የሚያገኙበት ነው። በሁለተኛ ደረጃ ደግሞ ምርጫ የመምረጥም የመመረጥ መብታቸውን እንዲከበርላቸው የሚያደርግ አንዱም የማርቼት እንዲከበር በአውሮፓ ሀገር የተደረገበት የመጀመሪያው ጥያቄ የነበረ በጥቂት የስራ ሰዓት ተመጣጣኝ ክፍያ ሊከፈለን ይገባል። በሁለተኛ ደረጃ ደግሞ
የመመረጥ መብታችን ሊከበርልን ይገባል። ስለሆነ ይህንንም እኛ መሰረት አድርገን ምርጫ እንዲመርጡ እንዲያስመርጡም እንዲመረጡም ለማድረግ የፋይዳ መታወቂያ የግድ ማውጣት ይጠይቃልና በንቅናቄ እየተሰራ ነው ያለው። ወደ ግብ 6 ሲሄድ ንቁና ብቁ ሴቶችን ለመፍጠር ስፖርታዊ እንቅስቃሴ እንዲያደርጉ ይፈልጋል። ይህንንም መሰረት አድርጎ ቅድም ባልኩት መሪ ቃል ውድድር ሩጫ አለ፣ ታላቅ ሩጫ አለ። ይህን ሩጫ መሰረት ተደርጎ አገራዊ ሩጫ ይካሄዳል ማለት ነው፣ እንደ ዞናዊ ሩጫ። ግብ 7 ግብ 8 ላይ የማህፀን ጫፍና የጡት ካንሰር ምርመራ ይካሄዳል። ይሄን መሰረት ተደርጎ እየተሰራ ነው ያለበት። በተለይ ደግሞ ጤና እንደ ከክልል ጀምሮ የወረደበት ከየካቲት 16 ጀምሮ በንቅናቄ እየተሰራ ያለበት ሴቶችን፣ ወጣቶች፣ ማህበራዊ ጉዳይ እና አገር እነዚህ አብይ ኮሚቴ የሚባሉትም የህዝብ ግንኙነትን ጭምር እየተሰራ ያለበት ሁኔታ ነው ያለ። በአጠቃላይ የዚህ ዓመት የማርች 8 በዓል አብዛኛውን በመስክ ጉብኝት የሚካሄድበት፣ በሁለተኛ ደረጃ ደግሞ ሩጫ የሚካሄድበት፣ ፋይዳ መታወቂያን እንዲያወጡ የሚደረግበት፣ ብድር ቁጠባ የቆጠቡትን እንደገና ደግሞ ብድር ተመቻችቶላቸው ከኢኮኖሚ ጥገኝነት ነፃ ሆነው ራሳቸውን እንዲችሉ የሚደረግበት ነው። ይህን መሰረት አድርገን ምርጫንም ደግሞ ስኬታማ እንዲሆን የምርጫ ስራችንም ስኬታማ እንዲሆን ፋይዳ መታወቂያ አውጥተው የመመረጥ መብታቸውን የሚያስከብሩበት ከኢኮኖሚ ጥገኝነት የሚወጡበትና ብልጽግናችን የምናረጋግጥበት ነው ማለት ነው። ቲኪን የተባለች በጣም ጠንካራ ሴት ናት። 15,000 በደልና ግፍ ያደረባቸው ሴቶችን ሰላማዊ ሰልፍ ሲያደርጉ ያንን ጥያቄ ይዛ እንዲከበርና መብታቸው ደህንነታቸው እንዲጠበቅ አካታችና አሳታፊ በማንኛውም አካታችና ተሳታፊ እንዲሆኑ ለማድረግ ነው ታቅዶ እየተሰራ በዓሉ የሚከበርበት። ግን ደግሞ እንደኛ አሁን እንደ ሰሜን ጎጃም ሴቶች በማንኛውም ተሳታፊና ተጠቃሚ እንዲሆኑ እየተሰራ ነው። ይሄ ስራ ብቻ ውጤታማ ያደርግ ሁሉም ባለቤት ሊሆን ይገባል። ሴቶችን የማይመለከተው ማንም የለም። ዘርፈ ብዙ ችግር ነው ያለባቸው ሴቶች የዘርፈ ብዙ ችግር እንዲወጡ ሁሉም ከጎኑ ሆኖ ከተረባረበና በርብርብ መስራት ከቻልን ሀገር እንደ ሀገር ማሻገር እንችላለን። ሴቶች ላይ ከተሰራ ነው ንጹህ ብቁ አይምሮ ያላቸው ወጣት መገንባት የምንችለው፣ ህፃናትን ማሳደግ የምንችለው፣ ሀገርንም ደግሞ እንደ ሀገር ማሳደግ የሚቻለው ሴቶች ላይ መስራት ሲቻል። ግን ደግሞ ይሄን ምን ያህሉ ትኩረት ሰጥቶ እየሰራ ነው ሲባል ክፍተት ያለበት ነው። በሚሰጠው ግንዛቤ መሰረት ተደርጎ ሁሉም ባለቤቱ ነው ተረባርቦ ሊሰራ ይገባል። እንግዲህ ይሄን በዓል ማንኛውም ሰው ባለቤት ሊሆን ይገባል። ከመንግስት የሚጠበቀው የጸጥታ ስራው ስኬታማ እንዲሆን በሰላም በዓሉ እንዲጠናቀቅ ማድረግ ይጠበቃል። ከመንግስት የተሰጡ ተልእኮዎችን፣ ግቦችን መሰረት አድርጎ እንዲፈጸሙ እገዛና ርብርብ ያስፈልጋል። ከበጀትም ጀምሮ እኛ አሁን እውነት ለመናገር በጀት ተቋማት ይዘው ይሄንን መምሪያዎች ይዘው ሴቶች ባለሙያ አሏቸው። ሴቶች እናት አለች፣ ሴት ሚስት አለች፣ ሴት እህት አለች። እችን ጠቅላላ መላ ሴቶችን ስኬታማ እንዲሆኑ ከበጀት ጀምሮ ሁሉም መምሪያ ከያዘ ውጤታማና ስኬታማ ባል እንዲሆን መንግስታዊ ያልሆኑ ድርጅቶች በበጀት እንዲደግፉ ማድረግ ያስፈልጋል ማለት ነው። እኔ ይሄ ማርች 8 በተለይ 50ኛ ዓመት የሴቶች ድምፅ ለእኩልነትና ለብልጽግና ኢትዮጵያ የሚለው መሪ ቃል ስኬታማ ለማድረግ የተረባረቡ ሴቶች አጠቃላይ መላ ለዚህ በዓል ፋሲሊቴት ያደረጉትን በሙሉ ለዚህ ለተከበረ ለዓለም አቀፍ ለ115ኛ በሀገራችን ደግሞ ለ50ኛ እንደ ዞን ደግሞ ለ3ኛ የሚከበረው በዓል እንኳን ጠቅላላ መላ ሴቶች አደረሳችሁ ማለት እፈልጋለሁ። አመሰግናለሁ።